በእውነቱ ይሄ ጥያቄ ዛሬ ስቴዲየም ሄዳችሁ ኮንሰርቱን የምታቀርቡ አርቲስቶች ዛሬ እናታችሁ ወይ አባታችሁ ወንድማችሁ እህታችሁ ቢሆን የሞቱት እዚህ አርሲ ላይ ከሞቱት ሰዎች መሃል እንደዚህ የእናንተ ቤተሰብ ቢኖርበት ሄዳችሁ ታቀርባላችሁ? የምር ታቀርባላችሁ? ሰሞኑን በኦርቶዶክስ እምነት ተከታይ በሆኑ ምዕመናን ላይ በአርሲ ጭፍጨፋ ጅምላ ተደርጓል። እናም ኢትዮጵያ ጥልቅ ሐዘን ውስጥ ከያቅጣጫው ገብተዋል። ህዝቡ ምዕመናኑ ስለ አርሲ ይመለከተኛል እስከ መች ነው የእምነታችን መሞት የህዝብ ጭፍጨፋ ብሎ ለቅሶ ላይ ነው። ታዲያ በዚህ አጋጣሚ ቅዳሜ ዕለት ዛሬ ደግሞ ኮንሰርት ተዘጋጅቷል። ከውጭም ከሀገር ውስጥም የተሰባሰቡ አርቲስቶች አርሰናልን በማስመልከት ትልቅ የኮንሰርት ድግስ አድርገዋል። ይሄ ነው ትኩሳት የተነሳው። ሀገር ሀዘን ላይ ሆነች። ኦርቶዶክስ እምነት ጥቁር ሀዘን ውስጥ ገብታ እንዴት በዚህ በኩል ደግሞ ጆሮ ዳባ ተብሎ ኮንሰርት ይካሄዳል የሚሉ ተቃውሞዎች ከየአቅጣጫው በዛ። አንዳንድ አርቲስቶች ይህንን ተቃውሞ ሲመለከቱ ገንዘባቸውን መልሰው ኮንሰርቱን አልሳተፍም፣ ለአርሲ ጉዳይ ይመለከተኛል ሲሉ፣ ሌሎች ደግሞ ጆሮ ዳባ ብለዋል። ታዲያ እነማን ኮንሰርቱን አልቀበልም ከዚህ በኋላ ብለው ገንዘቡን መለሱ፣ እነማን ደግሞ ጆሮ ዳባ ብለው ወደ ኮንሰርቱ ሄዱ አቀረቡ የሚሉትን ለእናንተ ይዤላችሁ ቀርብ ያለው የተሰጡንም ሀሳቦችን አብረን እንመለከታለን። ቪዲዮ ተደራሽነት እንዲኖረው ላይክ በማድረግ ጀምሩ። አብራችሁን ቆዩ። በዚህ ልክ ነው ጉዳዩ ሊታይ ይገባው የነበረ እኔ እንደዛ ነው ፊልም አድርገው እንደዛ ልታስቡት ይገባል። የሆኖ ሆኖ ታደለ ሮባ፣ ሳሚዳን፣ ራሄል ጌጡ መድረኩን ይመራው የነበረ ልጅ ኤምሲ ቴዲ ነው ምናምን ከዚህ ኮንሰርት ራሳችሁን ያገለላችሁ የህዝባችን ሀዘን ሀዘናችን ነው፣ የወገኖቻችን ጉዳት ጉዳታችን ነው ብላችሁ የቀራችሁ እግዚአብሔር ያክብራችሁ። የምሬን ነው ምነግራችሁ። የሆነ ቀን ትወሳላችሁ፣ ትወደሳላችሁ። ዛሬ ጥቅማችሁ ቀርቶ ሊሆን ይችላል፣ ሌላም ነገር ሆኖ ሊሆን ይችላል። በትክክል ዛሬ አንዳንድ ጥቅሞች፣ ገንዘቦች ሊቀርባቸው ይችላሉ። ነገር ግን ታሪክ የሚያስታውሳቸው በሆነ ትዝታ ውስጥ እነሱ እኮ በመጥፎ ቀናችን ውስጥ አብረው ያለቀሱ ያነቡ ምርጥ አርቲስቶች ናቸው መባላቸው አይቀሩም። ሌሎች ደግሞ እኛ ሀዘን ላይ ስንሆን ዳንኪራ የመቱ የጨፈሩ አርቲስቶች በመባል በመጥፎ ነገር ትውስታ ውስጥ ይቀራሉ። ሌሎች ሀሳብ ይቀራሉ። አንድ ደስ የሚል እህታችን የሰጠችው ሀሳብ አለ። እስቲ የእሷን እንመልከት። ትላልቅ አባቶች የት ናችሁ? ሞገስ ያላችሁ የምታስታርቁ ሽማግሌዎች፣ ትላልቅ ሽማግሌዎች፣ ኮትና ጋቢ የምትለብሱ የሃይማኖት አባቶች፣ የየትኛውም ሃይማኖት አባቶች ትላልቅ ስታወሩ ድምጻችሁ የሚያስፈራ ሞገስ ያላችሁ የምታስደነግጡ ወጣት እንደዚህ በየሰፈሩ ሲጨማለቅ የእናንተ ዝም ማለት አያሳብድም? የእናንተ ጸጥ ማለት አትቆጡም? ሽማግሌ ማለት እኮ የሚቆጣ ነው። ግራ ቀኙን አይቶ የሚገስጽ የሚቆጣ። እናንተ ስትኖሩ ነው እኛ የምንኖረው። እናንተ ስትቆጡ ነው እኛ ስርዓት የምንይዘው። በትክክል እህታችን ያለችው የምትገኘው እንግዲህ ወጣቶች ይህን እናቀርባለን ብለው በየአቅጣጫው እንቅስቃሴ ሲያደርጉ ለደስታ ለዳንኪራ በየሰፈሩ ሲንቀሳቀሱ ሲቀሰቅሱ ተዋትሉ ማትመክሩም እንዴ? ምን ነው ድምጻችሁ ጠፋ እያለች ነው። ደስ ይላል የምታወራው ነገር ይቀጥላል። በጓደኛው በወንድሙ በእናቱ በአባቱ ወጥቶ እንደዚህ ሲዘብጥ አግባብ ነው ወይስ ሌላ ነገር ማስረሻ ነው? ተገቢ ነው እንደዛ ማድረግ? ስለ ልጆቻችሁ ደም ትተኛላችሁ? አያሳስባችሁ? ይተኛል? እግራችሁ ሰቅላችሁ ትተኙ? አባቶች፣ ትላልቅ አባቶች፣ የሃይማኖት አባቶች ስታወሩ ድምጻችሁ የሚያስፈራ ሞገስ ያላችሁ የምታስታርቁ የምታስደነግጡ በጣም ሞገስ እግዚአብሔር ሞገስ የሰጣችሁ አባቶች የት ናችሁ? የሃይማኖት አባቶች ትላልቅ በኦርቶዶክሱም በክርስቲያኑም በአድቬንቲስቱም በሙስሊሙም የት ናችሁ? ትላልቅ ሽማግሌ ማለት እኮ የሚያስታርቅ አንድ የሚያደርግ ነው። የተሳሳተን የሚያስተካክል ነው። የሚያወራ አዋቂ ማለት ነው። ትልቅ ሰው ማለት ነው። ህግን የሚያውቅ ማለት ነው። የሚፈርድ ማለት ነው። የሚቆጣ ማለት ነው። የሚገስጽ ማለት ነው። የት ናችሁ? ስለ ልጆቻችሁ ደም በጣም ስሜት ይነካል ንግግሯ። ልክ ናት። አባቶች ዝም ማለታቸው፣ ትላልቅ ሰዎች የመሰሚያቸው ድምፅ መጥፋቱ፣ ትውልድ እየባከነ ለዚህ ደርሰናል። የሚቆጣን ሰውም የለ። በጣም አስፈሪ ዘመን ነው። እውነት ለመናገር ከየአቅጣጫው የምንሰማቸው ነገሮች ሞትና ጭፍጨፋ፣ መጥፎ ነገሮች ናቸው እና እስከ መቼ ነው? እግዚአብሔር በቃ ይበለን። ይህን ኮንሰርት ትልቅ ነው ያዘጋጁት ወጣቶች ናቸው። እስቲ የሚሉትን በአጭሩ እንስማና ጎስት የተባለ አለ
በጣም ብዙ ሰው ተናዱበታል። እውነት ለመናገር እስቲ እሱን ቪዲዮ እንመልከት። ባጭሩ ያሳያችሁ ይሄ ቪዲዮ ነው። እየጨፈሩ እንግዲህ እነዚህ ናቸው ቀንደኛ አዘጋጆች እና ከየአቅጣጫው ቅሬታ የቀረበባቸው ነው። የአርሰናል ሶሻል ሚዲያ ላይ ብዙዎቻችሁ የምናውቅ ነው። ጎስት ይባላል አንደኛው እና ለዚህ ቀጥታ ምላሽ አንድ የሰጠን ወንድማችን አለ። እስቲ ምላሹ ምንድን ነው? አንተም ታሪካዊ ጠላት መሆንን ለኦርቶዶክስ እንዳትረሳ። አንተ ክቢውን ክሶዬ ሙሉ በሙሉ ጮማ የሰው አዞ ጭንቅላትክ ቦርጭ ውስጥ የሟሟ ቦርጭ ማንቀሳቀስ የሚያቀት የሰው አዞ የሆንክ ሰውዬ ታሪካዊ የሆነ ነገር እንዳትረሳ። አንተም ታሪካዊ ጠላታችን ነው። እዚህ ብዙ ሰው እየታረደና እየሞተ በዚህ ልክ እየደነስክና እየጨፈርክ አንተ የሰው ትል ቀንድ አውጣ የመሰልክ ሰውዬ ታሪካዊ ጠላታችን ነው። እውነት ትንሽ ራስን ተመልከተው። ሙሉ በሙሉ እንኳን የሰው ቅርጽ የሌለክ እንድብል የመሰልክ ሰውዬ ኮረሪማ አልፋታ ብለህናል። አንፋታ መቼም ቢሆን እውነቴን ነው ምልክ መቼም አንፋታ። እውነት ለመናገር እኔ ስድቡን ባልደግፍም ትንሽ ይገባኛል። ስሜታዊ ሆኖ ነው። እስከ መቼ ነው አንዱ ሲያዝን አንዱ የሚጨፍረው፣ አንዱ ሲከፋ አንዱ የሚስቀው? የጋራ የሆነ ሀዘን የሚኖረን መች ነው? ለዚህ እኮ ነው ነገም ከነጎዳያም ለቅሶ ላይ የምንቀመጠው እና አንዱ ሲከፋ ወገኔ ነው ብሎ አንዱ መከፋት አለበት። አብረን ደስታችን የጋራ የሆነ ሀገር እስካለን ድረስ በጋራ የምናለቅስበት በጋራ የምንደሰትበት ምድር ነው መሆን ያለበት። የአንዱ ክፋት ለአንዱም ስቃይ ነው መሆን ያለበት እንጂ የግድ ራሱ ጋር እስኪደርስ መጠበቅ የለብንም። አሁንም ለሞቱት አርሲ ወገኖቻችን ነፍሳቸውን ባጸገነት ያኑርልን እንዳለው ፕሮግራሜን በዚያ በቃው። ሰላም ነው።